ነው አንቺ ቅርብት ነው እኔ ግን መቼ የሚቀራለች ሰላም ክብራትና ክብራት ውድ ተመልካቾች እንደምቆያችሁልኝ የዛሬውን የኑሃሚን ክፍል እንዴት ተመለከታችሁት? ሐሳባችሁን ኮሜንት ላይ አስቀምጡልን። የአቶ ሌኩን ሚስት በጣም ኃይለኛና በጣም ነገረኛ ሰው ነች። ባሏ እንደዛ ሁላ ነገሮች ገብቶ እንኳን ክፋቷን አላቆመችም። ኑሃሚን ለዚህ ሁላ ነገር መፈጠር አንቺ ነሽ ተጠያቂ አለቅሽም ብላ ዝታባታለች። እስቲ ውድ የቻናሌ ተመልካቾች ምን የምታደርግ ይመስላችኋል? ኑሃሚንም ምን ልታረጋት ይሆን? ከዚህ በላይ የክፋት ስራ ትሰራባት ይሆን? ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ኑሃሚን ክፍል 39 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም ደረሱ። እናመሰግናለን። ምን አይነት ሚስት ነው ግን ያለቻቸው? ልጅ እንዳለቻቸው ለደብቃቸዋል። ገና ይሄን ሲያውቁ ነው በልብ ድካም እንግዲህ የወደቁት። ገና ይሄን ሲያውቁ ደግሞ በእርግጠኝነት ይሞታሉ። እስቲ ውድ የቻናል ተመልካቾች አቶ ሌኩን ይሞት ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልን። የአቶ ሌኩን ባለቤት ኑሃሚን ጭምር አትወዳትም። እስቲ ውድ ቤተሰቦች እናንተ ስትመቻቸዋለች? ሐሳባችሁን ኮሜንት ላይ አስቀምጡልን። አቶ ሌኩን እንዲድኑ የምትመኙ ቤተሰቦች ይህን ቪዲዮ ላይክ በማድረግ ጀምሩ። ኑሃሚን ክፍል 38 ሲለቀቅ በዚህ በቻናላችን ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆናችሁ በፍጹም ደረሱ። እናመሰግናለን። መደበኛ የስራ ሰዓታችን ከጠዋቱ 1 ሰዓት ጀምሮ እስከ 12 ሰዓት ይሆናል። ዜናዎቻችን በቀኑ መጨረሻ ስራቸውን ጨርሰው በሚቆሙበት ጊዜ አስቸኳይ አገልግሎቶችን እንሰጣለን። ብዙዎች በመካከለኛ አውቶቡሶችና ትራንስፖርት አገልግሎት ይሰጣቸዋል። የአገልግሎት ጥያቄን ምላሽ ለመስጠት ለ16 ሰዓት ደንበኞችን የሚያስተናግዱ ሰራተኞች ይኖራሉ። ደንበኞች በመጀመሪያ በደወሉበት ቅጽበት አገልግሎታችን ያሉበት ቦታ ድረስ በመሄድ ይሰጣቸዋል። ሮታ የጥራት ቁጥጥር ሲስተማችን የሰራተኞችን የኋላ ታሪክ ያሰናል። ሴት አሽከርካሪዎች ተገቢ ደረጃ መንጃ ፈቃድ ያላቸውና የመስቀልና የመጀመሪያ እርዳታ ስልጠና ይኖራቸዋል። ሌላው በአግባቡ የደንበኞች አገልግሎትና የአነዳጅና ቢሮ አስተዳደር ስልጠና ይሰለጥናሉ። ቀጣይነት ያለው የደንበኛ እርካታ ለመፍጠር አገልግሎታችን የሚጠቀሙ ወላጆች ጋር በመነጋገር ሰራተኞቻችንን እንከታተላለን። ደህንነቱ የተጠበቀ አስተማማኝ የትራንስፖርት አገልግሎት ለመስጠት ተሽከርካሪዎቻችን ጊዜውን የጠበቀ ጥገና ይደረግላቸዋል። የደንበኞችን ጥያቄ ለማስተናገድ የሚያስችለን አሰራር ይኖረናል። በዚህም የሚደወሉ ስልኮችን በስታንዳርድ በመመለስ ተመሳሳይ አገልግሎት ለመስጠት ያስችላል። የአገልግሎታችን ጥራት ወጥነት እንዲኖረው የአገልግሎት ጥራት ማኔጅመንት ሞዴል የሆነው ቶታል ኳሊቲ ማኔጅመንት ወይም TQM እንጠቀማለን። የኦፕሬሽን ስራችንን ለማስተዳደር በሚከተሉት የአገልግሎት ስልቶች ላይ የተመሰረተ ይሆናል። አንደኛ፣ አስተማማኝ አገልግሎት (reliability of service)። ሁለተኛ፣ እውነተኛ አገልግሎት (assurance)። ሶስተኛ፣ ተጨባጭነት (tangibleness)። አራተኛ፣ ወቅታዊነት (convenience)። አምስተኛ፣ ትህትና (courtesy)። ስድስተኛ፣ ምላሽ ሰጪነት (responsiveness)። ካፓሲቲ ዲዛይን በሚቀርብልን ፍላጎት ማሟላት የሚያስችል አቅም እንገነባለን። ለምሳሌ ፍላጎትን መሰረት ያደረገ ስትራቴጂን እንከተላለን። በሙሉ አቅማችን እንሰራለን። የወደፊት አገልግሎታችንን በመሸፈን ተጨማሪ ተሽከርካሪዎችን እንገዛለን። በተጨማሪም አዳዲስ ሰራተኞችን እንቀጥራለን። ተሽከርካሪዎቻችን መደበኛ ስራቸውን በመጨረስ የማይሰሩባቸው ሰዓቶች ወጪዎችን ለማጓጓዝ አገልግሎት እንጠቀምባቸዋለን። ከእቃዎችና መሳሪያዎች ኢኩዊፕመንት የንግድ ስራችንን ለማከናወን የሚረዱ